ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የህወሓት አንጃ ቡድን ታጣቂዎቹ ወደ ራያና ወልቃይት እያንቀሳቀሰ መሆኑ ተገለጸ። ዛሬ ሌሊት በአክሱምና አድዋ አካባቢ የነበረው የህወሓት ኃይል ወደ ሽሬ የተንቀሳቀሰ ሲሆን በሌላ በኩል ከመቀሌና ከመሆኒ አንጃው ያለው የጦር መሳሪያና የሰው ኃይል ወደ አላማጣ ማስጠጋቱም ተሰምቷል። በትናንትናው ዕለት በዲማ ምጫራ አካባቢ ሲዋጋ የቆየው አርሚ 11 ኮር 111 ሰቲት ክፍለ ጦር የሆነው ዋሃዱ በመከላከያ ተመቶ የተመለሰ ሲሆን ህወሓት ይህ ቡድን በመከላከያ ሰራዊት ከተመታ በኋላ ታጣቂዎቹ ተበታትነው ወደ የቤታቸው በመሸሻቸው መልሶ ለማደራጀት አስቸጋሪ ሁኔታ እንደተፈጠረበትም ተነግሯል። በሌላኛው የዲማ አካባቢ ልዩ ቦታው ሰረራ እየተዋጋ ያለው የአንጃው ቀይ ኮከብ የተባለ ክፍለ ጦር ማንም ታጣቂ እንዳይበተን በሚል ከምሽጋቸው የሚወጡትን እርምጃ እንደሚወሰድባቸው ተገልጾላቸው በፍርሃት እንደተቀመጡም ተገልጿል። በዚህኛው ቀይ ኮከብ የተባለ ክፍለ ጦር ሁለት ተዋጊዎች ከምሽጋቸው ተነስተው ሲወጡ እንደተረሸኑም የክፍለ አባላቱ ምስክርነታቸው ሰጥተዋል። ወደ ጸለምት ዲማ የገባው ሌላኛው የህወሓት ጦር ሙሉ በሙሉ በሀገር መከላከያ ሰራዊት ተከበዋል የተባለ ሲሆን ኃይሉን ለመደገፍ የሚመጣ ሌላኛው ኃይል በድሮን ጥቃት እየተፈጸመበት እንደሚገኝ መረጃዎች ጠቁመዋል። የተከበበው የአንጃው ጦር እጁን እንዲሰጥ ተጠይቆ ስሙ እንዲጠቀስ ያልፈለገ አንድ የህወሓት ጀነራል የፌዴራል መንግስት ይቅር እንዲላቸው ተማጽኖ በማቅረብ በውይይት ላይ መሆናቸውም ተሰምቷል። የህወሓት አንጃ ቡድን እስካሁን በሰው ኃይል በጦር መሳሪያዎችና በንብረት ላይ ከፍተኛ ጉዳት እንደደረሰበት ተዘግቧል። በሌላ በኩል ወደ ትግራይ ክልል በዛሬው ዕለት የሚደረጉ መደበኛ የአየር በረራዎች ሙሉ በሙሉ መሰረዛቸው ታውቋል። የኢትዮጵያ አየር መንገድ ለጊዜው ምክንያቱ ባልታወቀ ሁኔታ በዛሬው ዕለት ወደ ትግራይ ክልል የሚደረጉት በረራዎች መሰረዛቸው ለደንበኞቹ አሳውቋል። በዚህም ምክንያት በትግራይ ክልል ህዝብ ላይ እጅግ ከፍተኛ ውጥረት መንገሱ ከክልሉ የደረሰን መረጃ ያሳያል። ኢትዮጵያ ለተባበሩት መንግስታት ድርጅት የሰላም ማስከበር ተልዕኮ የምታደርገው አስተዋጽኦ ተወደሰ። ኢትዮጵያ በአሁኑ ወቅት 1527 ወታደራዊና ፖሊስ አባላትን በማሰማራት ለተባበሩት መንግስታት ድርጅት የሰላም ማስከበር ተልዕኮ 10ኛዋ ቀዳሚ ሀገር መሆኗንና ለሰላም የምታበረክተው አስተዋጽኦ ከፍተኛ ግምት የሚሰጠው መሆኑን የተባበሩት መንግስታት ድርጅት አስታውቋል። የተባበሩት መንግስታት ድርጅት ባወጣው መረጃ መሰረት ኢትዮጵያ ለመጀመሪያ ጊዜ በሰላም ማስከበር ተልዕኮ የተሳተፈችው እንደ አውሮፓውያን አቆጣጠር በ1960 በኮንጎ በነበረው ዘመቻ ሲሆን ከ2016 እስከ 2019 ባሉት ዓመታት ደግሞ በአብዬ በላይቤሪያ እና በዳርፉር በነበራት ሰፊ ተሳትፎ በዓለም ቀዳሚዋ የሰላም አስከባሪ ሀገር ነበረች። በአሁኑ ወቅት 164 ሴት የሰላም አስከባሪዎችን ያሰማራች ሲሆን የእነሱ መገኘት በተለይም በአስቸጋሪ የግጭት ቀጠናዎች ውስጥ ውጤታማነትን ለመጨመርና ከማህበረሰቡ ጋር እምነትን ለመገንባት ትልቅ ሚና እየተጫወተም ይገኛል ተብሏል። እስካሁን ባለው ሂደት 142 ኢትዮጵያውያን የሰላም አስከባሪዎች በተባበሩት መንግስታት ድርጅት ሰንደቅ ዓላማ ስር ህይወታቸው መስዋዕት ማድረጋቸው የተገለጸ ሲሆን ድርጅቱ ለኢትዮጵያ ሰላም አስከባሪዎች አገልግሎትና መስዋዕትነት ምስጋናውን አቅርቧል። ፌዴራል ፖሊስ አነፍናፊ ውሾችን ከእስራኤል ፖሊስ በድጋፍ አገኘ። የኢትዮጵያ ፌዴራል ፖሊስ በአደገኛ ዕፅ ቁጥጥር የፖሊስን ስራ በከፍተኛ ደረጃ የሚያግዙ K9 የተባሉ አነፍናፊ ውሾችን ከእስራኤል ፖሊስ በድጋፍ አግኝቷል። የኢትዮጵያ ፌዴራል ፖሊስ የወንጀል መከላከል ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ጀነራል መላኩ ፋንታ ድጋፉን አስመልክተው ባስተላለፉት መልእክት በድጋፍ የተገኙት K9 ውሾች በቦሌ ኢንተርናሽናል ኤርፖርት በኩል ከተለያዩ የውጭ ሀገራት ወደ ሀገራችን የሚገባውንና የሚወጣውን አደገኛ ዕፅ ለመከላከልና ዝውውሩንም ባደገ ሁኔታ ለመቆጣጠር እንደሚያስችሉም ተናግረዋል። አያይዞም በK9 በመታገዝ ከውጭ ሀገር ወደ ሀገራችን የሚገባውንና የሚወጣውን አደገኛ ዕፅ በተገቢው መንገድ ለመቆጣጠር የኢትዮጵያ ፌዴራል ፖሊስ የጸረ ፈንጂና የአደገኛ ዕፅ ቁጥጥር መምሪያ ባለሙያዎች በእስራኤል ሀገር ቴል አቪቭ ስልጠና እየወሰዱ መሆናቸውን ተናግረው አነፍናፊ ውሾቹ ሰልጥነው ወደ ሀገራችን ሲገቡ ለ39ኛው አፍሪካ ህብረት የመሪዎች ጉባኤ አገልግሎት እንደሚሰጡም ገልጸዋል።
የኢትዮጵያ ፌዴራል ፖሊስ ከእስራኤል ፖሊስ ጋር በመተባበር አደገኛ ዝውውር በመከላከልና በመቆጣጠር ረገድ በርካታ ስራዎችን እየሰራ እንደሚገኝ ጠቅሰው በእስራኤል ሀገር በቴል አቪቭ እየሰለጠኑ የሚገኙት K9 ውሾች ወደ ሀገራችን ገብተው ስራ ሲጀምሩ የኢትዮጵያ ፌዴራል ፖሊስ በቦሌ ኤርፖርት እየሰጠ ያለውን አገልግሎት እንደሚያዘምኑ ክቡር ምክትሉ ኮሚሽነር ጀነራል ጨምረው መናገራቸው ከፌዴራል ፖሊስ የተገኘው መረጃ ያመላክታል። ሩዋንዳ በእንግሊዝ ላይ ክስ መሰረተች። እንግሊዝ ውስጥ የሚገኙ ጥገኝነት ጠያቂዎችን ተቀብላ ለማስተናገድ ከሀገሪቱ መንግስት ጋር የገባችው ስምምነት የተሰረዘባት ሩዋንዳ ጉዳዩን ወደ ፍርድ ቤት ወስዳዋለች። ሀገሪቱ በውሉ መሰረት ሊከፈለኝ ይገባ ነበር ያለችው ገንዘብ እንዲፈጸምላት በፍርድ ቤት በኩል አቤቱታ አቅርባለች። የሩዋንዳ መንግስት ክሱን የመሰረተው ኔዘርላንድስ ውስጥ በሚገኘው ቋሚ የግልግል ፍርድ ቤት ነው ተብሏል። የሩዋንዳ መንግስት ዩናይትድ ኪንግደም የተወሰኑ ጥገኝነት ጠያቂዎችን ወደ ሩዋንዳ ለመላክ በስምምነት የገባችውን ቃል ልትፈጽም አልቻለችም ሲል ተከራክሯል። ከዚህ ቀደም የነበረው ወግ አጥባቂ መንግስት በተፈራረመው ስምምነት ላይ ዩናይትድ ኪንግደም ሩዋንዳ ለምትቀበላቸው ጥገኝነት ጠያቂዎች ማስተናገጃ እንዲሆን የሀገሪቱን ኢኮኖሚ ለመደገፍ የሚውል ገንዘብ ለመክፈል ተስማምታለች። ይሁን እንጂ የአሁኑ ጠቅላይ ሚኒስትር ኬር ስታርመር ወደ ስልጣን በመጡበት የአውሮፓውያን 2024 ስምምነቱን አቋርጠውታል። የዩናይትድ ኪንግደም የሀገር ውስጥ ጉዳይ ሚኒስቴር ወደፊት ለሩዋንዳ እንዲከፈል ተይዞ የነበረው 220 ሚሊዮን ፓውንድ እንደማይከፈልም ገልጿል። የመስሪያ ቤቱ ቃል አቀባይ የቀድሞው መንግስት ሲከተል የነበረው የሩዋንዳ ፖሊሲ ከፍተኛ የሆኑ የግብር ከፋዮች ጊዜና ገንዘብ እንዲባክን አድርጓልም ብለዋል። ብሪታናውያን ግብር ከፋዮችን ለመጠበቅ የያዝነውን አቋም በጽኑ እንከላከላለን ሲልም አክሏል። የሩዋንዳ መንግስት በጉዳይ ላይ አስተያየት እንዲሰጥ ከቢቢሲ ለቀረበለት ጥያቄ ምላሽ አልሰጠም። የሀገሪቱ የውጭ ጉዳይ ሚኒስቴር ስለ ጉዳዩ መረጃ ለማግኘት የሩዋንዳ ጋዜጣ በሆነው ኒው ታይምስ ላይ የወጣ ጽሁፍን ጠቁሟል። ጋዜጣ ላይ የወጣው ጽሁፍ የቀረበው አቤቱታ አንድ በስምምነት የተገባ ቃልን አፈጻጸም የሚመለከት እንደሆነም ያስረዳል። የበፊቱ ወግ አጥባቂ መንግስት ይህንን የሩዋንዳ ፖሊሲ ለማስፈጸም 700 ሚሊዮን ገደማ ፓውንድ ወጪ ማድረጉን ቢቢሲ አስነብቧል። ደቡብ አፍሪካ ቀጣዩን የዓለም ኢኮኖሚክ ፎረም እንድታዘጋጅ ተመረጠች። ደቡብ አፍሪካ በመጪው ዓመት የሚካሄደውን የዓለም ኢኮኖሚክ ፎረም ልዩ ስብሰባ እንድታዘጋጅ የተመረጠች ሲሆን ይህም ለሀገሪቱ ታሪካዊና የመጀመሪያዋ መሆኑም ተነግሯል። ይህ ትልቅ ዓለም አቀፋዊ ጉባኤ የዓለም መሪዎችን፣ ፖሊሲ አውጪዎችን፣ ባለሀብቶችንና ግዙፍ የንግድ ተቋማትን በአንድ ላይ የሚያሰባስብ መድረክ ሲሆን በኢኮኖሚ እድገት፣ በኢንቨስትመንት ዕድሎችና በዓለም አቀፍ ትብብር ላይም ይወያያል። ደቡብ አፍሪካ ቀጣዩ አዘጋጅ መሆኗ የተገለጸው በቅርቡ በዳቮስ በተካሄደው የዓለም ኢኮኖሚክ ፎረም ስብሰባ ላይ ሲሆን ይህም የሀገሪቱን እያደገ የመጣው ዓለም አቀፋዊ ተጽዕኖና በቡድን 20 ውስጥ ያላትን ስትራቴጂካዊ ሚና ያሳያልም ተብሏል። ቱርክ አሜሪካና ኢራንን አስጠነቀቀች። አሜሪካና ኢራን ከግጭት ይልቅ ችግሮቻቸውን በዲፕሎማሲያዊ መንገድ በሂደት መፍታት ይገባቸዋል ሲሉ የቱርክ የውጭ ጉዳይ ሚኒስትር አስጠንቅቀዋል። ከአልጀዚራ ጋር ቆይታ ያደረጉት የውጭ ጉዳይ ሚኒስትሩ ሃካን ፊዳን ጦርነቱን እንደገና መጀመር ስህተት ነው ሲሉ ተናግረዋል። ሃካን ፊዳን ይህንን ያሉት አሜሪካ ወደ መካከለኛው ምስራቅ የጦር መርከቦቿን ማስጠጋቷን ተከትሎ ነው። ሁለት ሀገራት ግጭት ውስጥ ለመግባት እያኮበኮቡ ቢሆንም የዲፕሎማሲያዊ መፍትሄ አሁንም ይቻላል ሲሉ የውጭ ጉዳይ ሚኒስትሩ መክረዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ